ሰላም ሰላም፣ እግዚአብሔር ይመስገን። መጀመሪያ እኔን ማግባት የምፈልጉ ሰዎች ማግኘት የምፈልጉ ሰዎች አላልኩም። በዚህ ቁጥር ደውሉልኝ ማለት ነው። ቁጥሩ አንድ ብዬ የምጀምረው እግዚአብሔር ይመስገን በሰላም አድሬያለሁ። ጠዋት መነሳትን ለምጃለሁ። የረዳልኝ እግዚአብሔር ይመስገን። ከእንቅልፍ ሲነሳ እግሬና እጆቼ ሁሉም ሰላም ነው። ከሰላሙ የበለጠ በጌታ ሁሉ ጊዜ ደስ ይለኛል። እናንተም በጌታ ሁሉ ጊዜ ደስ ይበላችሁ ማለት ነው። ምክር አለኝ። አንድ ምክር ሊመክራችሁ። ይሄንን ምክር ሲመክራችሁ ለአንድ ወጣት መፈታት፣ ለአንድ እህት መነሳት፣ ለአንድ ወጣት ከቆሙበት ቦታ ትንሽ ፈቀቅ ይላል፣ አንድ ደግሞ ከገባችበት ነገር ትወጣለች ማለት ነው። ዝም ብዬ አይደለም የሚመክረው። የምክሩ ቆንጅዬ ምክር ነው። በዚህ ዘመንና በዚህ ሰዓት እኔም እናንተም የገባችሁበት ነገር ነው ምክሩ ማለት ኢሪሱ የራሱ ምክሩ ማለት ነው። ሴት አገኘው ብላ ያገኘው ሴት ለሁሉ ስሜት ማውጣት እንተ ስሜት ማነሳሳትን ብታቆም ጥሩ ነው። ባታቆም በሽተኛ የምትሆነው አንተ ነህ። እንዴት ነው? ለምንድን ነው እንደዚህ ያልሽልኝ ካላችሁልኝ፣ ስሜት ያገኘው ብላ ስሜት በየቦታ ስሜት የምታወጣ ከሆነ በሽተኛ የምትሆነው አንተ ነህ። ምን አይነት በሽተኛ ከሆንክ ስሜት ይወጣል አይደል? ስሜት ሲወጣ ምግብ ጥሩ ምግብ ምትበላ ቢሆን ነው በየሰዓትና በየደቂቁ ስሜት ማውጣት ምችለው። በሽትም አይዝም። ግን ምግቡን ጥሩ ምግብ ሳትበላ የፈለግከው ሴት ጋራ ግንኙነት የምታደርግ ከሆነ የፈለግህበት ቦታ ስሜት የምታወጣ ከሆነ በጣም ትጎዳለህ። በጣም ቁስለኛ ትሆናለህ። በሰዎች ያያሉ። ምን ሆነ ነው እንደዚህ ከሰ ይባላል። ግን በሽታ አይደለም። በሽታ አይደለም። በሽተኛ ነን ብላ ለሰው እናገር በጣም ሼም ነው። በሽታ አይደለም። ለዛ ከዚህ በሽታ እንዴት ብዬ እወጣለሁ ብላ ራስን የምትጠይቅ ወንድ ከሆንክ አንድ ነገር ልንገርህ። ከዚህ በሽታ የምትወጣ ራስን ቆም ብላ ስታይ ብቻ ነው። የሚያዋጣልህ የትኛው ነው ብላ ስትመርጥ ብቻ ነው። የቱ ጋር ቢቆም ነው ምሻልልኝ ብላ ታውጣ ብቻ ነው። በቻልክ አቅም ራስን ማረጋጋትና ወንጌሉን ለመስማትና ለወንጌል ጊዜ መስጣትና ራስን ለማንከባከብ ሲታረግ ብቻ ነው ከዚህ በሽታ የምትወጣው። ሴቶችም እንደዛ ቆንጆ ነኝ ቆንጆ ነሽ ብትል ባትል ቆንጅነት ከጤንነት አይበልጥም። ጤንነት ሲኖር ነው ቆንጅነት የሚበልጠው። ስለሽ ያገኘሽ ወንድ ሁሉ ወድሻለሁ ያለ ሁሉ አፈቅርሻለሁ ያለ ሁሉ ከነሱ ጋር ሁሉ ጊዜ ስታሳልፍ የሚስት ባል አለች ሚስትም ከሆሽ ትዳር አገባሽ ሚስትም ከሆሽ አላገባሽ ሚስትም ሴቶችም ከሆናችሁ ልንጋችሁ አንዱ ያሳርፈኛል ብላ አንዱ ትታ አንዱ ላይ አንዱ ያሳርፈኛል አንዱ እያልሽ አንቺ ነሽ ጡረታም ምግብ አላገኘሽም፣ ግን ቁስላማ አንቺ ነሽ። የሚያዋጣ ምግብ አልበላሽም፣ ግን በጣም ጻጽተኛ አንቺ ነሽ። በሚያዋጣበት ቦታ አልቆምሽም፣ ግን በጣም ጌታን የምታዛዝን በጣም ጌታን የምናዛዝነው እናናል። በጣም ልንገራችሁ ይሄ ነገር በየቤቱ በየሴቶቹ በየወንዶቹ በያማኝም ያላመነው የተጠመቀም ያልተጠመቀም የተያዘ በሽታ ነው። ከዛ በሽታ ራሳችሁን ጠብቁ። እግዚአብሔርን ምንም ብትሆኑ እግዚአብሔርን አትጎዱም። ራሳችሁን ነው የምትጎዱ። ራሳችሁን የምትጎዱ ነገር እንደሆነ ካወቃችሁ ከዚህ በሽታ መለየት የምትችሉ ራሳችሁን ብቻ ስታዩ ብቻ። እኔ ራስን አይቼ በጣም ራስን የሚቆጫበት የሚጸጸትበት ነገሮች ሊኖር ይችላል። አንቺም እንደዚህ ራስሽን ስታይ ነው መቆም ብትችሉ።
ራስን ስታይ ነው መነሳት እንዳለ ትችሎ። ራስን ስታይ ነው በአፉ የሚናገሩ ሁሉ ሊያታልሉሽ፣ ግራ ሊያስጋቡሽ፣ ተስፋ ሊያስቆርጥሽ፣ መንገድ ላይ ሊያስቀሩሽ፣ አገልግሎትሽን ሊያስቀሩሽ፣ ግራ ሊያስጋቡሽ የሚመጡ እንደዛ አይነት ነገር ነው። ለዛ ራስሽን ስታይ መቆምን ትጀምራለህ። ከዛ የብልጫ ሴት እንደሆነ ታውቃለህ። እንደውም ኢየሱስ ክርስቶስ ጋራ ምን አይነት ፍቅር እንደው መጀመር እንዳለብሽ ታውቃለሽ። ከዚህ ውጪ ከዚህ ውጣ። ያዋጣል ካላችሁልኝ ለሌላ ወንድሞችም እህቶችም ሼር ኮፕሊንግ አድርጉ። ያላችሁበት ሁሉ ሰላማችሁ ይብዛ። በጣም ነው የምወዳችሁ። ክፉ አይንካችሁ። ሰላማችሁ ይብዛ። የጠፋው ስራዬ ነው። ስራዬ መዳሜ ተመችቶኝ፣ ስራዬ ተመችቶኝ፣ ከዛ ጤኔ ተመችቶኝ፣ ሁሉ ነገር ስለተመቸኝ ነው የጠፋሁት። ሰላም ያላችሁበት ቦታ ሁሉ ይብዛ። ከእጃችሁ የወጣ ወደ እጃችሁ ይመለስ። እግዚአብሔር የናፈቃችሁ እግዚአብሔር ማየቱን ይላችሁ። እግዚአብሔር ነገርን ቀይሪን ካላችሁ እግዚአብሔር ይቀይራችሁ። ከዛ መንደር አውጣኝ ብላችሁ ጌታ ፊት ሚጮህ ሁላችሁ እዛ መንደር እግዚአብሔር ያወጣላችሁ። ወዳችኋለሁ።